ቤተሰብ መዳሜ አስደነገጠችኝ። ዛሬ እንቁላል በላለሁ ብዬ ተበለው። ምን ትላላችሁ ቤተሰብ? እስከ መጨረሻ ተከታተሉ። ምን ተከሰተ ዛሬ? አስደነገጠችኝ መዳሜ። በእውነት ደነገጥኩት እላቻለሁ። ዳቦም ነበረ በነገራችን ላይ። እኔ በቃ ደስ ይለኛል እንደዚህ በስነ ስርዓት ሳቀርበው፣ ያው እንግዲህም ስላለኝ ይውላችሁ። ግን ደንግጫለሁ። እንዴት እንደደነገጥኩት ልነግራችሁ አልችልም። ድንግጥ አልኩት። ግን ቢሆንም ቆንጆ እንቁላል ጠብሻለሁ። ዋው! ቤተሰብ እንደምን አደራችሁ? ሁላችሁንም ሰላም ብያችኋለሁ። እንዴት ናችሁ? ምናልባት ይሄ ቪዲዮ ቀን ላይ ማታ ላይ ሊወር ስለምችል ይሄ ግን ለማለዳ የሰራሁት ቪዲዮ ስለሆነ እንዳይሰማችሁ። እንዴት ናችሁ? ሁላችሁንም ሰላም ብያለሁ። እችን ምግብ እየሰራው አንድ ነገር ማለት ፈለኩት። ምክንያቱም እያየው እየሰማው ያለው ነገር ስላለኝ ለኢቶቼ አንዳንድ ምክር ሊሰጣችሁ ስለፈለኩ ነው ይህንን ቪዲዮ እየሰራው ወደ እናንተ ሊመጣ የቻልኩትና በመጀመሪያ ቪዲዮን ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሩ። ሁለተኛ ደግሞ አበረታቱኝ እና ዛሬው ነው የገጠመኝ ነገር ስላለኝ ነው ይህንን ቪዲዮ ይዤ መጣሁትና ውዶችዬ፣ ውድ ኢቶችዬ፣ እንደንም ስደት ዓለም ላይ ያላችሁ ኢቶቼ እባካችሁ ራሳችን ብንጠብቅ ራሳችን ብናንከባከብ ነው የኔ መልእክቴ ማለት ነው። ለምንድነው ይሄ እንደዚህ ያልሽው ካላችሁኝ የአረብ ሀገር ሴቶች ወይም ሰዎች ወይም አሰሪዎች አብረን ብናረጅም አብረን ብንቆይም አብረን ብንኖርም በታማኝነት ብናገለግልም ምንም አይመስላቸውም። ስለዚህ በቃ እንደ ተራ ነገር ነው ማለት እንደ ተራ አይደለም ነው የሚያስቡትና እባካችሁ ራሳችን ብንጠብቅ። በእርግጥ እኔም አብሶ ራስን የሚጠብቅ ሰው አይደለሁም። ቢሆንም ግን በቻልነው አቅም ራሳችን ብንጠብቅ። አሁን እዚህ ጋር ጓደኛ አለችኝ እና አንዳንድ ነገር ስትናገር በጣም ይከፈኛል፣ በጣም ይሰማኛል። ከዛ በኋላ ማለት እሷ ጋር እንደዚህ እያደረጉ አሁን እኔ ጋር ደግሞ ምን እያሉ ነው? ሽንኩሩ ሸተተው፣ በርበሬ ሸተተው፣ ቤቱ ሸተታ፣ ልብስ ሸተታ፣ በቃ የሆነ ነገሮች ይናገራሉ። በነገራችን ላይ ማለፍ አልችሎም። እኔ ሰምቼ እንዳልሰማ ሰው ማለፍ አልችሎም። አቅም የለኝም ማለት ቶሎ ነው የምናደደው። እናገራለሁ፣ መልስ እሰጣቸዋለሁ። ለምን ዝም ካላችሁ የአረብ ሀገር ሴቶች ወይም የአረብ ሀገር ሰዎች የሆነ ሞኝ አድርጎ ነው የሚቆጥሩት፣ ምንም አታውቁት በቃ። እና ብዙ ጊዜ ያልተማራችሁ ናችሁ፣ ምንም ነገር የማይገባችሁ ናችሁ፣ ምንም ነገር የማታውቁት ናችሁ ይላሉና እኔ በጣም ነው የምናደደው። በጣም ከአንደበታቸው የሚወጣው ቃላት የሰውን ልብ ይሰብራል። እና አብሶ ጓደኛዬ አሁን ወደዚህ ከመጣች 1-2 ወር ሊሆን ነውና አሁን እሷን ሲናገሯት በጣም ያናድደኛል። በጣም ነው የሚያናድደኝ እና እላታለሁ መልስ ጭዩ ማለት መልስ ጫቸው እላታለሁ እና እሷ መልስ አትሰጠውም፣ ዝም ነው የምትለው። ያኔ ደግሞ ምንም ማታቆ ነው አድርጎ የሚያስቡት። ስለዚህ ኢቶችዬ አንድ ነገር ማለት የሚፈልገው እናንተ ራሳችሁ ካልጠበቃችሁ ማንም ሊጠብቅ አይችልም። እኔ ስለ እውነቴ ነው የምናገረው። እናንተ ካልጠበቃችሁ ራሳችሁን ካላንከባከባችሁ ማንም ሊያንከባክብ ማንም ሊጠብቅ አይችልም። እኔ አሁን ማለዳ ላይ ነው እንግዲህ አዲስ ፋሽን ሆኗል። በርበሬ ሸተተ፣ ልብሳችሁ ሸተተ፣ እንዲሆናችሁ እንግዲህ እኔ ምግብ ሰራለሁ፣ ምግብ ሰሪ ነኝ። ምግብ ስሰራ ያው ይሸታሉ ታውቃላችሁ። ሽንኩርት አሁን ለነሱም ስሰራ እኔ እንደ ኢትዮጵያ ሁሉም ነገር ጽዳት የተጠበቀው ውሃ የሚል አይደለም ምግብ የምሰራው፣ ጽድት ያለው ምግብ ነው የምሰራውና የምር ቆንጆ ምግብ ነው የምሰራው፣ ለመብላት ምቹ። በቃ ከኢትዮጵያ ምን የሚለያየው ምናልባት አሰራር ነው እንጂ ሽንኩርት፣ ዘይት፣ ሁሉም ነገር ነጭ ሽንኩርት፣ ሁሉም ነገር የተጠበቀ ነው ስሰራ። ስለዚህ እንዴት ነው ማልሸተው? እንዴት ነው ልብስ ሽንኩርት ማይለው? እኔ ሽንኩርት ማይለው ካልታጠብኩ ታውቃላችሁ፣ ካልቀየርኩ ልብሴ። ስለዚህ የምናገሩት ቃል ያናድደኛል እና እሱ እንደዚህ ሶላት ራሱ ታለቅሳለች። አብሶ አልቃሻ ናት፣ ታለቅሳለች። እኔ ደግሞ መልስ መስጠት
በቃ መልስ ካልሰጠው የሞትኩ ነው የሚመስለኝና እባካችሁ እነዚህ ወጣ ሲሉ እኔ አሁን ወጥቷለሁ። ጠዋት ነው አሁን 9 ሰዓት ሊሆን ነው። ስለዚህ 10 ሰዓት ላይ ነው የሚመጡት። እኔ ቢያንስ በ10 ደቂቃ ውስጥ ይህንን ሰርቼ ዞር ማድረግ አለብኝ። በእርግጥ ቤት ይሸታል፣ ምንም ማድረግ ስለማልችል ማለት ነው። እና ስንበላ አይናቸው በቃ ምግብ ላይ ነው ያሉት። ወይ አይበሉትም፣ ታውቃላችሁ፣ ወይ አይበሉትም። ግን በቃ ይናገራል። እኔ ደግሞ ያናድዱኛል። በቃ ለሁሉ ነው የሚናገሩት፣ እንዲሆነ ይላሉ። እና ስለዚህ ዛሬ ያለኝ አማራጭ ቶሎ ብዬ እንቁላል ሰርቼ ከአይናቸው ዞር ማድረግ አለብኝ። ይሄ ስርቆት ነው ልትሉ ትችላላችሁ። ስርቆት አይደለም፣ ምክንያቱም እየሰራን ነው፣ እየለፈን ነው። ስለዚህ መብላት አለብኝ። እንደ አማረኛ ታዲያ በበርበሬ በሽንኩርት እንቁላል አማረኝ። ስለዚህ ለነሱ ብዬው ሁሌ የተቀቀለ ሁሌ ባዶ በዘይት ብቻ ጠብሰን ምን በላ ከሆነ ይህ ነው። ምንም እኔ እንጃ። ሁሌ መብላት ደግሞ ያስጠላል። ስለዚህ እንደምንም አድርገን በቃ በሽንኩርት በቲማቲም አድርገን ጥብስ አድርገን ቶሎ ብለን መብላት አለብን። አንዳንድ ኢትዮጵያውያን እኔ ከኔም ጭምር በቃ ከወጡበት እስከሚመጣ በቃ እየፈገን ነው የምንውለው፣ እየሰራን ነው የምንውለው። በቃ እኔም በእርግጥ ስራ ከያዝኩ ምግብ አያሰኝም። ዛሬ ይሁድ ነው። ይሄንን ቪዲዮ የሚቀርጹ ይሁድ ስለሆነ ይሁድ ጠዋት ያው ጽዳት አላጸዳም፣ ለዛ ነው። እና እባካችሁ እራሳችሁን ጠብቁ። የምሬ ነው ምላችሁ። በጣም ስቃይ ውስጥ በጣም ስቅለት ውስጥ ያሉ እህቶች አሉ። በቃ እነሱ ወጣ ሲሉ አሁን ለምሳሌ ልጆቻችሁን ሊያደርሱ ሲወጡ ስራችሁን ትታችሁ ሮጥ ብላችሁ እንቁላል ጠብሳችሁ የሆነ ነገር በቃ ተውት፣ አይብሰል በቃ ፍጠን ብላችሁ የሆነ ነገር ማድረግ አለባችሁ። እኔ አንዳንድ ጊዜ በአንድ ሰዓት ውስጥ አንድ በቃ ድንችም ቢሆን የሆነ ነገሮችን አንዳንዴ ወጥ ሰራለሁ። አሁን እንጀራም ጋግራለሁ ምናምን። ግን አሁን ሸተተው እንዲሆነ አበዙት። በቃ በጣም ነው የሚያስጠሉት ማለት ነው። ለምን እኔ አብሬ ቆይቻለሁ፣ ግን ይህንን አላሰቡትም። በታማኝነት እየሰራው ነው፣ አያስቡትም። እነሱ የሚያስቡት የዕለታዊ ነገር ነው። እና ስለዚህ ራሳችሁን ጠብቁ እህቶች። በቃ ወጣ ሲሉ ለራሳችሁ የሚሆኑ ነገር በቃ ቶሎ ብላችሁ ለምን በውሃ አትበጥብጡትም? በውሃ በጥብጣችሁ ቢሆንም ብሉ እና ይላችኋለሁ። እኔ ጓደኛዬ በጣም ከስታ እንግዲህ የልጅ ማለት የሴትዮዋ ልጅ ቤት ነው የሚሰራውና ልጅቷ ቤት ነው የሚሰራው። ሁሌ ልጅ አላት። ግን ምን እንደምላችሁ አላውቅም። በጣም ነበር የደነገጥኩት። ለምንድን ነው ሳትበላ በልቻለሁ ትላለች? ለማብላ ነው። ለማብላችሁን እንደዚህ የምትሉት ለምን ለማን ነው ይሄ? ሳትበሉ በልተናል የምትሉት እንዴ? አንዴ በልተናል ካላችሁ እኮ ነገሩ አለጋ። እንደ ኢትዮጵያ እኮ በእናትሽ እንዲጠጪ የለም። ይሄ የለም አልኳችሁ። አብሬ ቆይቼው እንኳን እኔን ምን እንደሚሉት እኔ ነኝ ማውቀው። የምሬ ነው የምላቸው። በፊት ሁሉም ነገር በጣም በቃ አይምሮ ይረፍታል፣ ይሰራለው፣ ቪዲዮ ቀርጻለሁ። አሁን አልቻልኩትም። በቃ ቪዲዮ ራሱ መቅረጽ አልቻልኩትም። ለምን በቃ እየተከታተሉኝ ነው። እና እባካችሁ ራሳችንን ጠብቅ ነው የሚላችሁ። እና እኔ ይኸው በዚህ ይሄ በቃ 11 ደቂቃ ያ ሽንኩርት ሲከትፍ ነው ያላሳየዋችሁ እንጂ ዘይት እስከሚሞቅ ነው ሽንኩርት የከተፍኩት። ቶሎ ብዬ 11 ደቂቃ ነው የፈጀብኝ። ከዛ ሳልጨርስ ነው በድንገት የመጡኝ፣ አስደነገጡኝ። ገባቸው? አስደነገጠችኝ መታ ማለት ነው። እና ቶሎ ብዬ በዛ ላይ ደግሞ ካሜራ ይዣለሁ። ካሜራ እንዴት እንዲያስገቡት እና ካሜራ ስልኬን የሚያስቀምጥበት እንጨት ወይም ምንድነው የሚባለው እሱን አይታ ምን እንዲያላችሁ ብታዩ ማለት በቃ ቆይተናል ምናምን ብላችሁ አታስቡ። ቆይተናል እዚህ ቤት እንዲሆነናል። ኖ ለምን 20 ዓመታት ኖርም? ለምን 30 ዓመታት? ለምን እዛ ቤት አታራጅም? እናቴ እንደዚህ የሚባል አማርኛ የለም። እነሱ ዛሬ አንድ አዲስ ሰው ካዩ በቃ ያችን ነው የምንወደው፣ አንቺን አንወድሽም። ይህ እንደዚህ አይነት ባህሪ ነው ያላቸው። እና ስለዚህ እነሱ በወጡበት ቅስፈት ሰርተሽ ብይ ነው የኔ ተው ስራሽን። በቃ እኛ አበሻ ደግሞ ካልጨረሰን ነው የምንለው፣ ካልጨርሰን እንበላለን።
ጨርሰን እስከምትመጣ ጨርሳለሁ። በቃ በወጡበት ቅስፈት ስራ ለመጨረስ ነው ጥረታችን እና ይባካችሁ ምንም ነገር ይቅርብን። በቃ ቶሎ ብለን ሰርተን መብላት አለብን። ይኸውላችሁ እንጀራ እያረኩ ነው። እንጀራ ራሱ ሊጋግር አልቻልኩትም። በቃ ሸተተን፣ አያችሁ ሸተተን። እንዴ ለእኔ እኮ አሁን ኦልሬዲ ፋሚሊ ሆኛል እንዴ በእኔ ቤት ውስጥ አያችሁ። እኔ በእኔ አስተሳሰብ ፋሚሊ ሆኛለሁ፣ ግን እነሱ አይደለም። ስለዚህ ቶሎ ብለን ሰርተን እንደዚህ ዞር ይኸው እንደዚህ እያረኩ ነው ያስደነገጠችኝና በር እስከሚከፍት ድረስ በላይ እየደወለች ጥሬው እንግዲህ ታማችቷል። ገባችሁ? በጣም ነው የደነገጥኩት እና ይባካችሁ እላቻለሁ ሁላችሁም ራሳችሁን ጠብቁ። ይቶችዬ ዞር ስሉ ስራችሁን ትታችሁ ሮጥ ብላችሁ የሆነ ነገር አድርጉ። ቲማቲም እንኳን ዝም ብላችሁ ሽንኩርት ጎረጎሮ ዳርጋችሁ ቲማቲም ጥብስ መብላት በዳቦ በእነሱም እንጀራ ማታገኙት እላችኋለሁ። ደስ ስል ግን በጣም ነው የደነገጥኩት። በጣም ቤተሰብ ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። በጣም አመሰግናችኋለሁ።